የተምቹና የአሲር ወይም ደግሞ የጆሮ እጣ ሁለቱም በፍቅር ተጎድተዋል። አይተውት የማያውቁት ስሜት ተሰምቷቸው ሁለቱም ልባቸውን ያሳረፉት የማይታመንና እንዲሁም ደግሞ የማይሆን ሰው ላይ እንደሆነ ነው። አሁን ላይ ሁለቱም ጭንቀት ውስጥ እንዳሉ ግን ተምቹ በራሱ ያሰበው አንድ ሀሳብ አለ። ሌላው ጆሮም አሁን ለብቻው ሆኗል። ሁለቱም ራሳቸውን የደበቁት በሲጋራ ጭስ ሲሆን ቀሪው ህይወታቸው ምን እንደሆነ እንኳን ማሰብ አልቻሉም። ታዲያ ነገ ምን ልሆን ነው? ያንን ያለፈ ህይወቴ ልደግመው ነው ወይ እያለ ጆሮ ለብቻው ሲያወራ ነበር። ተምቹ በጆሮ አሁን ላይ ከባድ ውሳኔ ወስኗል። ምክንያቱም ጆሮ ለኔ ምንም ነገር ይሆናል፣ እሱ ብቻ ነው ሊፈልገኝ የሚችለው። ሌላ ሰው እኔን ከሰው ቆጥሮ ማንም ሰው አይፈልገኝም። ደሞስ ማናለኝ ከጆሮ ውጭ? ከዚህ በፊት ታስሬ ባለው ሰዓት ጆሮ አገር ሙሉ ሲያዳስስ ነበረ። ከዛ ወጥቼ እንኳን ጆሮ ብዬ ሳናግረው ሊያናግረኝ ፈቃደኛ አልነበረም። እንዴት ሳትነግረኝ ብሎ ተናዶብኝ ነበር። ታዲያ አሁንም የሚፈልገኝ አንድና አንድ ጆሮ ብቻ ነው። ስለዚህ ለጆሮ መደወል አለብኝ፣ ቢያንስ በህይወት መኖሬን ድምፅ ማሰማት አለብኝ ብሏል። ድንብላል ተምቹን ስታየው ሌላ ሰው መስሏት ነበረ። ብስቁልቁል ብሎ ጎዳና ላይ ወጥቶ ራሱን በጭስ ደብቆ ነው ያለው። ሲኖረው ይበላል፣ ከሌለው ጥቅልል ብሎ ጎዳና ላይ ይተኛል። ታዲያ ይሄ ህይወት ውጣ ውረዱ ትንሽ ቢከብደውም እንኳን እርግብ የማይሆን ቦታ ላይ ጥላው እንደሄደች ነው። ስለዚህ ከዚህ በኋላ ምን መሆን እንዳለብኝ ብሎ ማሰብም አይፈልግም። ሀና የሰራችው ስራ ለአሲር ከባድ ቢሆንም እንኳን አሲርም ጥፋተኛ ነው። እስከዛሬ ለሀና ፍቅሩን መግለጽ እና እንደሚወዳት መናገር እየቻለ ጅብ ከሄደ ውሻ ጮሆን ሆነና ነገሩ። እሷን በማታውቀው ነገር ተወቃሽ ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ጆሮ የማይወጣው ጣጣ ውስጥ እንደገባ ነው። ከዚህ በፊት ደጋግሞ ሀናን እንደሚያፈቅራት ለተምቹ ብቻ ነበር የሚያወራው። ታዲያ ማንም ሰው የእሷን ፍቅር እንዲነጥቀውም ሆነ የእሷን ፍቅር ግልጽ አድርጎ መናገር አይፈልግም። ሁሌም ይወዳታል። ስትናገረውም ሆነ ስታወራው በስስት ያያታል። ይህ ሁሉ እየሆነ እያለ እሷ ግን በተደጋጋሚ እንደሚያፈቅራትና እንደምትወዳት ጠይቀው ነበረ። ግን እሱ እንደማይወዳት ነበር የነገራት። ሀና አሁን ጥፋተኛ አይደለችም። ምክንያቱም ሀና ጥፋተኛ ያልሆነችበት ምክንያት አንድ ሰው ሊጠይቅ ይችላል። ጥያቄው ደግሞ መልሱ አይ አይደለም ከተባለ አዎ አይወደኝም፣ ስለዚህ ሌላ ህይወት ያስፈልገኛል። እንግዲህ ትልቅ ልጅ ነኝ፣ በቃ እዝራን አፍቅረዋለች። ስለዚህ እዝራ ጥያቄውን ሲያቀርብላት ያለምንም መወዛገብና ያለምንም ሀሳብ ነበር መልስ የሰጠችው። መልሷም እሷም እንደምትወደው ነበረ። ታዲያ ይሄ መልስ ለጆሮ ያስደነገጠው ቢሆንም ግን ሀና ትክክል ውሳኔ ነው የወሰነችው። ተምቹ ጆሮ ካልነገራት በምንም ልታውቅ አትችልም። ጆሮን እንደ ወንድሟ ሲሆን የምታየው አባዬም አባቱ ነው ብላ ነው የምታስበው። ጆሮ ግን በውስጡ ቢያፈቅራትም ግን እንደ እህት ነው የሚቀርባት። ሁሉንም ነገር መከራ ስቃይም ብዙ ነገር አሳልፈዋል። የተገናኙበት አጋጣሚ ቢያስጠላም አሁን ያሉበት ግን በጣም ደስ ይላል። አባባ ኖላዊም ልክ እንደ ልጆቻቸው ሲያጠፉ ተቆጥተው ሲሰሩና ወይም ደግሞ ጥሩ ነገር ሲሰሩ እሰይ ብለው እንደ ልጅ ተንከባክበው ነው የያዟቸው። ባላቸው አቅም ሁሉ ከመጥፎ ነገር እንዲመለሱና መጥፎ ነገርን እንዲተውም ይመክሯቸው ነበር። ተምቹና ጆሮም ታዲያ ይህን ሁሉ የአባባ ኖላዊ ምክር ሰምተው ዛሬ ላይ ህይወታቸው መስመር ይዞ ነበር። እነሱም ሁልጊዜ አባባ ኖላዊ ባይመጡና እዚህ ባናገኛቸው ኖሮ ህይወታችን በዛ መልኩ ይቀጥል ነበር። ዛሬ ግን ይህን ሁሉ ታሪክ ሆኖ ቀርቷል እና አሁን ላይ ከሌብነት ተመልሰን ከሱስ ተመልሰን እኛ ጥሩ ሰው ሆነናል ብለው አስበው ሳይጨርሱ ግን ተመልሰው ወደ ነበሩበት ሆነዋል። ይህን ነገር ታዲያ ለማንም ሳያማከሩ ነው መጀመሪያ ተምቹ እርግብ ጥላው ስትሄድ በመንገድ ላይ ተስፋ ቆርጦ ዓለም ሁሉ ዝብርቅርቅ ብላበት ቁጭ ነበር ያለው። ታዲያ ያ ጎኑ የነበረው አንድና አንድ ማስረሻ ብሎ የያዘው ነገር ሲጋራ ብቻ ነበር። እሱን እያጫሰ ቀኑን ሙሉ መንገድ ላይ ቁጭ ብሎ ይውላል። ከማንም ሰው ተደብቆ ነው ያለው። ሌላ ሰፈር ቀይሮ ማንም ሰው የማያገኝበት የሚያውቀውን ሰው ወይም ደግሞ የእሱ ጓደኞች የሆኑትን እንዳያዩት ተደብቆ ነው ያለ። ከጆሮ ራሱ ተደብቆበታል።
ጆሮ ሰሞኑን እየፈለገው ነበር። ዛሬ ግን በአጋጣሚ ድንብላል ከቤት ወጥታ የሆነ ሰፈር ስትሄድ ቁጭ ብሎ አግኝታው ነበር። ታዲያ ስታገኘው እሷም ግራ ገብቷት ነበር። ይሄ ልጅ ባለፈው እኛ ቤት የመጣው ልጅ አይደለ ብላ ነበር። ታዲያ ጠጋ ያለች ልጁን ስታየው ራሱ ዘሪሁን እንደሆነ አወቀች። ዘሪሁን ብላ ስትጠራው ደግሞ አንቺ እዚህ ምን ትሰሪያለሽ ብሎ በግልምጫ ነበር የተቀመጠ። ግን እሷ ተስፋ አልቆረጠችም እና ምን ሆነ ነው እንደዚህ ራስህን የጣልከው? ለምንድን ነው እንደዚህ የሆንከው ብላ ጠይቀው ነበረ። እሱም በሰዓቱ ቀና መልስ ሊሰጣት አልቻለም። ምክንያቱም አሁን ላይ ከባድ ችግርን እያሳለፈ እንደሆነ ግልጽ ነው። እባክሽን አንቺ ሴትዮ ከፊቴ ጥፊልኝ፣ አንቺ ማትሄጂ ከሆነ ወይኔ ልሂድልሽ ደግሞ ስለምን መጣሽ ብላ ሲጠይቃት እሷም የአጎቷ ሚስት ታማ እዚህ ሰፈር ስለሆኑ እንዲጠይቃቸው ነው የመጣሁት በማለት ግልጹን ነግረው ነበር። ተምቹ ግን የአንቺ አጎት እዚህ ሰፈር ምን ይሰራል ብሎ በሷ እየተናደደ ነበር። መንገድ ላይ ቁጭ ብሎ ሲያየው የሚያውቀው ሰው እንዲያየው አልፈለገም። ግን ደግሞ ድንብላልን ግራ ያጋባት አንድ ነገር አለ። ምን ሆኖ ነው እንደዚህ የሆነው ከሰውነት የወጣው የሚል ጥያቄ ሆኖባታል። ታዲያ ድንብላልም ቀስ በቀስ የተምቹን ነገር መስማት ፈልጋለች። የጥሩ ልጅና በጣም መልካም ልጅ ነበረ። እዛች እርግብ የምትባል ሴትዮ ጋር ሳየው ድሮም ጤነኛ እንደማይሆን ጠርጥሬ ነበረ። ያቺ ሴትዮ በጣም ክፉና ከባድ ናት እና ምን አድርጋው ይሆን? ምን አድርጋው ነው ይሄ ልጅ እንደዚህ ብስቁልቁል ብሎ መንገድ ዳር የሚያድረው የሚውለው ብላ ጥያቄ ፈጥሮባታል። ታዲያ ቀስ በቀስ ተምቹን ማናገሩ አልቀረም። ተምቹም ዘሪሁን ስትለው እያለች ስትጠራው በጣም ተናዶ ነበር። ዘሪሁን የምትይውን ነገር ከዚህ በኋላ አቁሚ። እኔ ተምቹ ነው ስሜ፣ ዘሪሁን የሚባል ሰው አላውቅም። ደግሞም ዘሪሁን የሚባለው ስም ነው ህይወቴን በሙሉ ዝብርርቅ አድርጎ እንዲህ ጎዳና ላይ ያወጣኝ ብሎ ነግሯታል። እሷም በዚህ ነገር ተስማምታ እሺ ግን አንድ ነገር ልጠይቅህ እና ማውራት አለብን ብላ ልታዋራው ፈልጋ ነበር። ግን በሰዓቱ ተናዶባት ስለነበረ በፍጹም ልትያወራት አልነበረም። እሷም በሱ ስላሳዘናትና እንደዛ ሆኖ ስታየው በጣም አዝና ስለነበር በማግስቱ ምግብ ቋጥራ ወደ እሱ ነበር የሄደችው። እዛም ስትሄድ ታዲያ እንደፈራችውና ሁልጊዜም እዛው እንደሚያድር ጠርጥራ እንደነበረችው አገኘው። መንገድ ላይ ተኝቶ ቀስቅሳ ምግቡን ከሰጠችው በኋላ ሁሉንም ነገር ለመጠየቅ ወስናለች። እሷም ካረጋጋችው በኋላ እሱን ቃል አስገብቶ ሁሉንም ነገር ከመጀመሪያ እስከ መጨረሻ አስረዳት። እሷም በጣም ነበር ያዘነችው። እሱም እንደዚህ ዝብርርቅ ብሎበት ህይወት በፊቷን አዙራበት እንዳለ ስታይ በጣም የሚያሳዝን ህይወት እንዳሳለፈ ግልጽ ነበር። ሌላኛው ጆሮ ነው። ጆሮ ሀናን እየጠበቃት ለይቅርታ ሊላት እንደነበረ ነው። ከዚህ በፊት በአባባ ኖላዊ ምክንያት እሷን እንዳስቀየማትና አባባ ኖላዊ ሀናን ይቅርታ ጠይቃት፣ ምክንያቱም አስቀይመሃታል ስላለው ከሳቸው ቃል መውጣት ስላልፈለገ ሀናን ይቅርታ ለማለት ነበር የሄደው። ግን ደግሞ ባይሄድ ይሻለው ነበር። ያየውና የሰማው ነገር ከምንም በላይ ልቡን ሰብሮታል። ዛሬ ላይ ታዲያ ተነስቶ ቆሞ መሄዱም ሰው ስለሆነ እንጂ ከባድ ችግር እያሳለፈ ነው። እናም በሰዓቱ እሷም ለምርጫ ተቸግራ ነበር። ጆሮ አሁን እጠብቅሻለሁ ብሎኛል፣ እዝራም ደግሞ የሆነ ነገር እነግርሻለሁ ብሎኛል። ስለዚህ ከማንኛው ጋር ልሂድ ብላ ትንሽ ከተወዛገበች በኋላ ግን ምርጫዋን እዝራ አድርጋለች። እዝራን ካናገረችው በኋላ እዝራም ስሜቱን በሙሉ ተናግሯል። ታዲያ የእሷንም ስሜት መልሳ ስትነግረው ጆሮ በአይኑም በጆሮም የሰማውን ነገር ማመን ነበር የከበደው። ሀናም እዝራ ራቅ ሲላት እሷም እንደምትወደው ፍቅሯን ገልጻለታለች። እዝራም በትዕስታና በሳቅ አቅፏት ነበር። በዛን ሰዓት ነበረ ጆሮ ሁሉ ነገር ዝብርርቅ ብሎ የውሸት ኑሮ እየኖረ እንደሆነ ራሱን እየሸወደ እንደነበረ የውሸት እንደሚያፈቅራት ልቡን ስብርብር ብሎ ተመልሷል። ከዚህ በፊት እህቷ ሰላም የተናገረችው ነገር ብዙም አልከፋውም ነበር። እንዲህ በሌላ ተራ ሰው የሚከፋና የሚያዝን ሰው አይደለም። ሀና ግን በሀና ስስገኑ ሀና ራሷ የተናገረችው እና ሀና እዝራ ጋር ተቃቅፋ ሲያያት ምን ያክል ከባድ እንደሆነ ግልጽ ነው። ጆሮም በሰዓቱ ምንም አማራጭ ስላልነበረው ወደ መጣበት ተመልሷል። ለምን እያለ ራሱን በጥያቄ አጣድፎት ነበረ። ግን አንድም መልስ ማግኘት አልቻለም። እስከ ዛሬም ሀናን አፈቅራታለሁ እያለ ለራሱ ነው እንጂ ሲያፈቅራት የኖረው እሷ ምንም እንደማታውቅ ነው። ታዲያ ተመልሶ ምንም ነገር ማሰብ አልቻለም። ብቻ ማልቀስ ነው የቀረው። ለብቻው ቁጭ ብሎ ሲጋራ ጋር መነጋገር ጀምሯል።
ልክ እንደ ተምቹ እሱም ራሱን በሲጋራ መደበቅ ጀመረ። የወደፊት እጣዬስ ምንድን ነው? ልክ እንደ እስከዛሬው እንደ ልጅነቴ ጎዳና ላይ ልክ ወደ በፊት ማንነቴ ልመለስ ነው ወይስ ምንድን ነው? አሁን ላይ ጆሮ ወይ ተምቹ በጎኑ ቢሆን ይሻል ነበር። ተምቹም ከሱ የራቀውና እሱን ላለማጨናነቅ የእሱን ስሜት ጆሮ ሊረዳለት ባለመቻሉ ነበር የተለያዩት። አሁን ግን ሁለቱም አንድ አይነት ሰው ሆነዋል። ሁለቱም ለፍቅር አልታደሉም። ሁለቱም ልባቸውን የጣሉት ለማይሆን ሰው ነበረ። ለምንድን ነው ያፈቀርኳት? አምላኪ ሆይ ለምን የኔ ካልሆነች እሷን ለምን ወደድኳት? ሙሉ ልቤን ሰጠኋት እያለም አምላኩንም እየወቀሰ ይገኛል። ታዲያ ይህ ሁሉ ሲሆን አሁንም ቢሆን ተስፋ እንዳለው እና የሆነ ነገር እንደሚፈጠር ሊያስብ ይችላል። ግን ደግሞ ምንም አይነት ተስፋ አለውም። ሀናም ከዛ ከእዝራ ከተለያየች በኋላ ስልኩን በመደወል ላይ ትገኛለች። እሱም ሲጋራውን እያጨሰ ስልኩ ሲጠራ ሲያየው ሀና ናት። ደግሞ ምን ቀረኝ ብላ ነው የምትደውልልኝ? አታፍርም እንዴ? ምርጫዋን ወስዳለች። ከዚህ በኋላ እኔ ምርጫዋ አይደለሁም። አንዴ ለሱ ፍቅሩን ተቀብለዋለች። የኔ ሴት አይደለችም ብሎ ራሱን ነገረው። በስተመጨረሻም በተደጋጋሚ ሀና ስልኩ ላይ ስትደውል አማራጭ አልነበረውም እና ስልኩን ሲጮፍ አድርጎ ለብቻው አሁንም መብሰልሰሉን አላቆምም። እዝራም በደስታ እየፈነጠዘ ወደ ቤቱ አምርቷል። ምክንያቱም እሱ ምኞቱን አግኝቷል። ከጆሮ ኋላ መጥቶ በመድፈሩና ራሱን ሆኖ እሷን የፈለገችው ሊሆን ይችላል መልሷ። ግን ደግሞ ከእሷ መልስ ሳገኝ እኔም ተስፋ ቆርጬ ካልወደደችኝም ራሴን ሆኜ እኖራለሁ በሚል ነበር የገለጸላት። ጆሮም ድፍረቱን አግኝቶ ይሄን እድል ተጠቅሞ በሆነ እስካሁን ድረስ የሆነ ነገር ይፈጠር ነበር። ግን ደግሞ ቀናቶች አልፈው ወራቶች ተቆጠሩ። ከሀና ጋር በእህትና በወንድምነት ቀጥለዋል። ማታ ሲሆንም ጆሮ ከሲጋር አልፎ ወደ መጠጥ ነበር ያመራው። ታዲያ ያየው ሰው ሁሉ እዝራና ሀና ሆነው ተመሳስለውበታል። ማንንም ሰው መለየት አልቻለም። እየጠጣ እያለ በብዥታ የሀናንና የእዝራን ምስል ያየ መስሎት ጠርሙስ አንስቶ ሌላ ሰው ሊመታም ተጋብዟል። በኋላ ግን ነገሩን አጣርቶ ሁሉንም ነገር እንዳዲስ ሲያየው ሰዎቹ ሌሎች እንደሆኑ ተረድቷል። እሱም ምን እያደረገ እንደሆነ እራሱን ጠይቋል። አሁንም ቢሆን በመወዛገብ ላይ ነው። ታዲያ መጠጥ ጠጥቶ ራሱን ስቶ ወደ አባባ ኖላዊ ቤት ነበር ያመራው። እዛ ሲሄድም አባባ ኖላዊ እሱም በመጠበቅ ላይ እያንቀላፉ ቁጭ ብለው ነበረ። ሲገባም እሱም እየዘፈነና በእርግጥ መናገር ቢያቅተውም የጠጣው ነገር ከአቅሙ በላይ ስለሆነ ግን ደግሞ እንደዛው እየተወላገደ ወደ እርሳቸው ነበር የሄደው። እርሳቸውም እናንተ ልጆች በየተራ ምን አስባችሁ ነው ብለው እንደፊቱ ተምቹን እንደሚንከባከቡት እሱንም ተንከባክበው እባክህን ተኛልኝ አንተ ልጅ፣ ጭራሽ እስከ ዛሬ እንቅልፌን አጥቼ በመጠበቄ ሳያንስ ጭራሽ ደግሞ እየጮክብኝ ነው። አሁን አርፈ ቁጭ በልና ተኛ እያሉትም እሱም ያው በስካር መንፈስ የሚናገረውን ሁሉ አያውቅም ነበር። አባባ ኖላዊም ታዲያ እንዴት ነው እነዚህ ልጆች በየተራ እንደዚህ እየሆኑ እያሉ ነበረ። እባክህን ተኛ እና አርፈህ ተኛ እያሉት በግድ ካሳረፉት በኋላ እሱም መተኛት አልፈለገም ነበር። በሌላ ጊዜ በራሱ ሰዓት ወድቆ መነሳት አልቻለም። እዛም ተኝቶ ልክ እንደ ተምቹ እርግብ በጠፋችና እርግብ አልፈልግህም ባለች ሰዓት የሚዘፋፍነውን ዘፈን ጆሮም እየደገመው ነው። ታዲያ አባባ ኖላዊ በጣም ግራ ገብቷቸው ነበረ። ከዛም ከወደቀ እዛው አድሮ በጧት መነሳት አልቻለም። በጣም አሞት ነበር። አባባ ኖላዊም ሁኔታው ግራ ስላጋባቸውና አሁንም ይሄ ልጅ እንደታመመ ስላወቁ ቁርስ ለመስራት ተብ ተብ እያሉ ነበረ። በዛን ሰዓት ነበር ሀና ወደ አባቷ ቤት የመጣችው። እሷም ስልክ ስቀጠቅጥለት ማታም ከቀን ጀምራ ስደውል ስልኩን ዘግቶ በመጥፋቱ ትንሽ አሳስቧታል። ከሰላምዬም ጋር ተምቹ አሲር ጠፍቷል፣ ለምንድን ነው ስልኩን የማያነሳው? ምን ሆኖ ነው ስልኩ የማይሰራው? እያለች በተደጋጋሚው ስትጨነቅ ነበር። ሰላም ግን ታዲያ ቢጠፋ አንቺ ምን አገባሽ? አንቺ ምን ይመለከትሻል? ብላ የመለሰችላት መልስ አጥጋቢ ባይሆንም ግን ደግሞ ለምን ጠፋ የሚለው ጥያቄ ሆኖባት ነበረ። በሰዓቱ ታዲያ ዘወር ስትል ስታየው እስቲ አሲር አይደለ እንዴ? ምን ሆኖ ነው እንደዚህ የተኛው ብላ ስጠይቅ ማታ በጣም ሰክሮና አሞት ነው ያደረው። በጣም አሞት አለ። እናም ለዛ ነው እንደዚህ የተኛው ብለው አባባ ኖላዊ ነገሯት። እሷም ለምንድን ነው ስልኩን የማያነሳው ብላ ጠይቃ ነበር። በዛ ውዝግብ ውስጥ አባባ ኖላዊን ስትጠይቃቸው ጆሮ ነቅቷል። በሰዓቱ ሲነቃም
ቁጭ በልና ቁርስ ብላ ከዛም ደግሞ ልይክና መድኃኒት ገዝተን ትወስዳለህ ብላ እሷም የጤናዋን ልታስበው አሳስቧት ልትመረምረው ፈልጋ ነበር። ስለዚህ እሱ ደግሞ በሰዓቱ በጣም ከባድ ስሜት ስለነበረ እሷንም ሲያደንግጦ ስለነበረ እያሳመሙ ማከም የለም ሰው በሌለበት ገለሽኝ ሰው ባለበት ልታነሽኝ አታስመስይ ብሎ ነበረ ትቷት የወጣው። ሀናም ነገሩ ግራ ቢገባት አባባ ኖላዊ ወይም የሌሊት ሁኔታውን አይተው ስለነበረ ይሄ ልጅ ምን እየሆነ ነው ምን ሆኗል ብለው ተከትለውት ወጥተው ነበር። ግን ደግሞ ጆሮ ማንም ሰው ሊያስቆመው አልቻለም። ውስጡ ያለው ስሜት ከባድ ነው። እንዲህ በቀላሉ የሚጠፋ ስላልሆነ እሱም ከእርሱ እርቆ ሄዷል። ታዲያ ሀናን ተመልሰው ምን ሆኗል? ትናንት አግኝቶሽ አልነበረም እንዴ? ምን ተፈጠረ? ደሞስ በምን ተጣልታችሁ ነው ብሎ አባባ ኖላዊ ወይም ሀናን ጠይቀዋት ነበር። ሀና ግን ልታገኘው ስደውልለት ስልኳን እንደማያነሳና እንደተቀጣጠሩ እንዳልተገናኙ ነገረቻቸው። እሷም ለምንድን ነው እንደዚህ የሆነው? ምን ሆኖስ ነው ያመመው? ብላ አባቷን ከመጠየቅ ውጭ ምንም መልስ አልነበራትም። አባባ ኖላዊ ወይም እኔ እየጠየቅኩሽ አንቺ መልሰሽ እኔን ትጠይቂኛለሽ እንዴ? የሆነውንማ ይኸው አብረን እያየ ነው አይደል እንዴ? ሌሊቱን በሙሉ አሞት ነው ያደረው። እንደዚህ በቀላሉ ተነስቶ ቆሞ ይሄዳል ብዬም አላሰብኩም ነበር። ግን ደግሞ አንቺን ሲያይሽ ምን ሆኖ እንደወጣ አየሽው አይደል እንዴ? ብለው ሲነግሯት ሀናም አሴርን ማግኘት አለብኝ፣ እኔ እንደምንም ብዬ አናግሬ የሆነውን ነገር መጠየቅ አለብኝ ብላ ተከትለው ሄዳለች። አሴር ግን እንዲህ በቀላሉ ሊያናግራት እንደማይችል ግልጽ ነው። አሁን ላይ ሁሉ ነገሩ ምንም ህይወት እንደሌለው ሁሉ ነገር ጨለማ እንደሆነ ነው ለሱ የሚታየው። እሱ ብቻ አይደለም ተምቹም እንደሱ ተሰብሮ ነው ያለ። ታዲያ ነገሮች በሙሉ ዝብርቅርቅ ባሉባቸው ሰዓት ማንም የላቸውም እነዚህ ልጆች። ተምቹም አሁን ከዚህ እስካሁን የሚፈልገኝ ጆሮና ጆሮ ብቻ ነው። ሌላ ሰው ማንም ፈላጊ እንደሌለኝ አውቀዋለሁ። ስለዚህ ጆሮ እኔን ሲያጣኝ በጣም ይከፈዋል። መክፋት ብቻ አይደለም ይጨነቃል። ስልኬን ከፍቼ ጆሮን ላገኘው እና ጆሮ በህይወት መኖሬን እንዳውቅ ማሳወቅ አለብኝ ብሎ ስልኩን ከፍቶ ወደ ጆሮ ሲደውል ጆሮ ግን የእሱ እጣ ገጥሞት እሱም እንደሱ ስልኩን አጥፍቶ ጠፍቷል። ታዲያ ሁለቱም ቢተሳሰቡም እንኳን አሁን ላይ ከጎን አይደሉም። አብረው ቢሆኑ ነገሮችን በትዕግስት ሊያልፏቸው ይችላሉ። በእርግጥ ወደ ነበሩበት ህይወት መመለሳቸው የማይቀር ነው። ከዚህ በኋላ ለእነሱ ህይወት ቀላል አይደለችም። ሁለቱም የማያውቁት ስሜት ተሰምቷቸው አሁን ግን ሌላ ዓለም ሆኗል። ታዲያ ሁሉ ነገር እንደዚህ በቀላሉ እንዳልሆነ ግልጽ ነው። ውድ ቤተሰቦቼ የዛሬው ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። እስከምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ